2.3 The peopling of the region 2.3.1 Language and linguistic process ኢስተርን የሚባሉ በርካታ ቋንቋዎችን የያዘ ነው። እነዚህም አፋር፣ አሌ፣ አርቦሬ፣ በያሶ፣ ቡርጂ፣ ዳራሼ፣ ዳሰነች፣ ጌዲዮ፣ ሀዲያ፣ አላባ፣ ከምባታ፣ ኮንሶ፣ ሊብዶ፣ ሞስዬ፣ ኦሮሞ፣ ሴሆ፣ ሲዳማ፣ ሶማሌ፣ ጠምባሮ፣ ጸማይ እና የመሳሰሉትን የያዘ ነው። ሳውዘርን የሚባለው ደግሞ የሚወከለው ዲሄሎ በሚባል ቋንቋ ኬንያ ውስጥ በሚነገረው እንዲሁም ደግሞ ኑቡንጋ የሚባለው ታንዛኒያ ውስጥ በሚነገረው ነው። ሴሜቲክ የሚባሉ በሁለት ይከፈላል። ኖርዝ እና ሳውዝ በመባል ኖርዝ ውስጥ ያሉት ግዕዝ፣ ረሺዳ ኤርትራ ውስጥና የሱዳን ድንበር ላይ የሚነገር ነው። ትግራይ ይህ ደግሞ የኤርትራ ዝቅተኛ ቦታዎች ላይ የሚነገር ነው። ትግርኛ ይህ ደግሞ ከፍተኛ የሆኑ የኤርትራ አካባቢዎችና ትግራይ አካባቢ የሚነገር ነው። ሳውዝ ደግሞ በሁለት ይከፈላል። ትራንስቨርስ የሚባለው አማርኛ፣ አርጎባ፣ ሀረሪ፣ ስልጤ፣ ወለኔ እና ዛይ የሚባለው ነው። አውተር የሚባለው ደግሞ ሌላኛው ሳውዝ ውስጥ ያለ ነው። እሱ የሚይዘው ጋፋት ደግሞ የጠፋ ቋንቋ ነው። ጉራጌ፣ መስመስ፣ እንዱግረድ የሚባለው ማለት ነው። ኦሞቲክ የሚባለው ደግሞ የሚያጠቃልለው አንፊሎ፣ አሪ፣ ባምባሲ፣ ባና፣ ባስኬቶ፣ ቤንች፣ ቦሮሽናሻ፣ ጫራ፣ ኡንጅሌ፣ ቄሮ፣ ከፊቾ፣ ኮንታ፣ ኮርቴ፣ ማሌ፣ ኔሎ፣ ናይ፣ ኦይዳ፣ ሴዞ፣ ሸኪቾ፣ ሸኮ፣ ወላይታ፣ የም፣ ዘይሴ እና የመሳሰሉትን ይዛል። ከነዚህ ግሩፖች ውስጥ ኦሜቶ የሚያጠቃለው ወላይታና ጋሞ የሚባለው ነው። ዋናው ጓንጓ የሚባለው ደግሞ ከፊቾን የያዘ ነው። ሁለተኛ በሆርን እና በኢትዮጵያ አካባቢ የሚናገሩት ቋንቋ ኒውሎ ሳራ በሚባል ግሩፕ ውስጥ ይገኛል። እዚህ ውስጥ ያሉ ደግሞ አኒዋ፣ በርታ፣ ግሙዝ፣ ካቺፖ፣ ባልሲ፣ ኮሞ፣ ኩናማ፣ ኩዋማ፣ ሁዌጉ፣ ማጃንግ፣ ሚየን፣ ሙሩሌ፣ ሙርሲ፣ ናራ፣ ኑዌር፣ ኛንጋቶም፣ ኦፖሻቦ፣ ሱሪ እና ኡዱክ የሚባሉ ናቸው። የቋንቋ ክፍፍል እንግዲህ ቋሚ አይደለም። ቋንቋ እንደ ሁኔታው የሚቀያየር ነው። እንዲቀያየሩ የሚያደርጋቸው የተለያዩ ፋክተሮች አሉ። ከነዚህ መካከል ለምሳሌ የህዝቦች ንቅናቄ፣ አንድ ቦታ አይቀመጥም። ማህበረሰብ ወይም ህዝብ ከአንድ ቦታ ወደ ሌላ ቦታ ሊንቀሳቀስ ይችላል። በዚህ ምክንያት ቋንቋም ሊቀያየር ይችላል ማለት ነው። ጦርነት፣ ንግድ፣ ሃይማኖት፣ የድንበር ማስፋፋት፣ ከተሜነት እነዚህ ምንድናቸው? ቋንቋን አንድ ቦታ ላይ ሁል ጊዜ እንድናገኘው የማያደርጉ ናቸው። ቋንቋ ስለዚህ ይቀያየራል። አንዳንዱ ቋንቋ ይሞታል፣ አንዳንዱ ደግሞ ስጋት ላይ አደጋ ላይ እንዲቀመጥ የሚያደርጉ ናቸው። 2.3.2 ሴትልመንት ፓተርንስ በዚህ ስር የምንመለከተው በኢትዮጵያና ሆርን አካባቢ የሚኖሩ ህዝቦች አሰፋፈራቸው ምን ይመስላል የሚለው ነው። የዚህ አካባቢ አሰፋፈር በሰሜን ምስራቅ አፍሪካ ሂስቶሪካል ፕሮሰስ መሰረት የተደረገ ነው። እዚህ አካባቢ ያሉ ህዝቦች አሰፋፈራቸው ዴንስም ስፔርስም ነው። ዴንስ የምንለው ምንድነው? በአንድ ቦታ ላይ ብዙ ሰዎች ሲኖሩ ነው። ስፐርስ የሚባለው ደግሞ በአንድ ቦታ ላይ ጥቂት ሰዎች ተራርቀው ሲኖሩ ማለት ነው። እዚህ አካባቢ የሚኖሩ ሰዎች ሃይላንድ ላይ የሚኖሩ ናቸው፣ ሎውላንድ ላይ የሚኖሩ ናቸው። ተራራማ አካባቢ፣ ከፍታ አካባቢና ዝቅታ አካባቢ የሚኖሩ ናቸው። የተለያዩ ፋክተሮች ደግሞ አፌክት አድርጎታል የሰዎችን አሰፋፈር ሁኔታ። ኢንቫይሮንመንቱ አንዱ ነው። ኢንቫይሮንመንት ስንል ለምሳሌ በጣም ሞቃታ ከሆነ ለሰዎች ምቹ ካልሆነ እዛ አካባቢ ሰዎች አይኖሩም። በጣም ቀዝቃዛ ኤክስትሪም ከሆነም ለሰዎች አይመችም። መካከለኛ ከሆነ ብዙ ሰው ሊኖር ይችላል። እንደዚህ አይነት ማለት ነው። ሌላው ሶሾ ኢኮኖሚክ ፋክተሮች አሉ። ፖለቲካል ፕሮሰስ አለ። እነዚህ እንግዲህ የሰዎችን አሰፋፈር አፌክት የሚያደርጉ ናቸው። ከጥንት ጀምሮ እንግዲህ ኩሽቲክ እና ሴሜቲክ የሚባሉ ህዝቦች በቀይ ባህርና በአባይ አካባቢ የሚኖሩ ናቸው በምዕራብ እና ከዚህ ተነስተው ነው ወደ ተለያዩ አካባቢዎች እየሄዱ የሰፈሩት። የኩሻይት ቋንቋ ተናጋሪዎች በጊዜ ሂደት ኢትዮጵያና የሆርን አካባቢ ከፍተኛ የሆነ ቁጥር ያላቸው ህዝቦች ይህን ቋንቋ የሚናገሩ ሆነዋል ማለት ነው። ከዚህም ተነስተው ወደ ሱዳን፣ ወደ ታንዛኒያም ተንሰራፍተው ይገኛሉ። ሴሜቲክ የሚባሉት ከኩሻይት በማነስ ሁለተኛ ደረጃ ላይ የሚገኙ ናቸው። እነዚህ ደግሞ በሰሜን ኢትዮጵያ፣ በሰሜን መካከለኛው፣ በሰሜን ምስራቅ፣ በደቡብ መካከለኛ እንዲሁም ደግሞ በምስራቅ ኢትዮጵያና ሆርን አካባቢ የሚኖሩ ናቸው። ከሺናሻ በስተቀር እነዚህ ሺናሻዎች ቤኒሻንጉል ጉሙዝ እና ሳውዝ ወላጋ ውስጥ የሚኖሩ ናቸው። አብዛኛዎቹ ኦሞቲክ የሚባሉት ህዝቦች በምዕራብ ኢትዮጵያ የሚኖሩ ናቸው። ይህም በኦሞ ሪቨር አካባቢ የሚገኙ ናቸው። ባለፉት ጊዜያቶች ከነበሩበት አካባቢ ወደ ሰሜን አካባቢ ጠጋ እያሉ የመጡ ናቸው። በምዕራብ ደግሞ ኒሎትስ የሚባሉት በኢትዮጵያና በሱዳን ድንበር አካባቢ የሚኖሩ ናቸው። ነገር ግን ጫሪ ናይል የሚባሉት ቤተሰቦች ደግሞ ወደ ሳውዝ ኦሞ የሚኖሩ ናቸው። እነዚህ ደግሞ ኮሮማጆ ክላስተር ውስጥ የሚገኙ ናቸው። እነዚህም ቱርካና ሐይቅ እና በኢትዮጵያ ኬንያ ቦርደር የሚኖሩ ናቸው። 2.3.3 ኢኮኖሚክ ፎርሜሽን በዚህ አካባቢ የኢኮኖሚ እንቅስቃሴያቸው ምን ይመስላል የሚለውን እንመልከት። በዚህ በሆርን እና በኢትዮጵያ እንስሳትንና እጽዋቶችን ማላመድ ለግብርና ህይወት በተለይ ደግሞ ለአርብቶ አደርነትና የተለያዩ ምርቶችን ለማምረት እድል ሰጥቷል። ሁለቱ ደግሞ ተደጋጋፊ የሆኑ
የኢኮኖሚክ አክቲቪቲዎች ናቸው። ንጹህ የሆነ ወይ ሙሉ ለሙሉ ፓስቶራሊዝም ወይ ደግሞ ከብት አርቢ ወይ እንስሳ አርቢ የሆኑ ማህበረሰቦች ሊኖሩ ይችላሉ። ነገር ግን ሙሉ ለሙሉ ገበሬ ያለ እንስሳ መኖር አይችልም። ቢያንስ 1-2 ከብቶች ሊኖሩት ይገባሉ ለማረስ። ነገር ግን ሁለቱ ተደጋጋፊ ናቸው። ምን አይነት ኢኮኖሚክ አክቲቪቲ ወይም ምን አይነት አክቲቪቲዎች ያካሂዳሉ የሚሉት እዚህ አካባቢ ላይ ያሉ ሰዎች የሚወሰነው በሚኖሩበት አካባቢ በመሬቱ አቀማመጥ እና ደግሞ ባለው የክላይሜት ኮንዲሽን ነው። አብዛኞቹ ፓስቶራሊስት የሚባሉት ወይም ደግሞ ከብት አርቢ የሚባሉት በምስራቁ ረባዳ ወይም ደግሞ ዝቅተኛ አካባቢ የሚኖሩ ናቸው። ፓስቶራሊስት የምንላቸው ከብት አርቢዎች ናቸው። እነዚህም እንደ ግመል፣ በግ፣ ፍየል የተለያዩ እንስሳቶችን ከብትን ጨምሮ የሚያረቡ ናቸው። እነዚህ በአብዛኛው የኢኮኖሚ አክቲቪቲያቸው እንግዲህ እነዚህ በማርባት የሚኖሩ ናቸው ማለት ነው። አፋር ውስጥ ሴሆ፣ ሶማሌ፣ ኩራዩ፣ ቦረና የሚባሉት እነዚህ በከብት አርቢነት በእንስሳ አርቢነት የሚታወቁ ናቸው። አፋርና ኩራዩ የአዋሽ ሪቨር ላይ ጥገኛ ናቸው። ነገር ግን ሶማሌዎች ደግሞ የዋቢ ሸበሌና ገናሌን ወንዝ የሚጠቀሙ ናቸው። በከፍታ ወይም ተራራማ አካባቢ የሚኖሩ ህዝቦች በግብርና ላይ ይተዳደራሉ። ይህ ደግሞ በቋሚነት እዛ ቦታ ላይ ሆነው ይህን አክቲቪቲ እንዲያካሂዱ የሚያደርግ እድል ሰጥቷቸዋል ማለት ነው እንጂ ከአንድ ቦታ ወደ ሌላ ቦታ የሚሸጋገሩ አይደሉም ማለት ነው። ይህም ደግሞ ከ10,000 ቢፎር ፕሬዘንት ጊዜ ጀምሮ ፕራክቲስ የሚደረግ ነው። ይህም በኩሻይት በሴማይት እና በኦማይት ግሩፖች የሚካሄድ ነው። ኦሞቲክ የሚባሉት ማህበረሰቦች በኖርዝ ኦሞ አካባቢ የሚኖሩት ሚክስድ ፋርሚንግን ይከተላሉ። ሚክስድ ፋርሚንግ የምንለው ቅይጥ ግብርና ማለት ነው። አርብቶ አደርም አለ፣ አርሶ አደርም አለ ማለት ነው። ኖርዘርን ኦሞ የሚኖሩ ደግሞ በአብዛኛው በእንስሳ እርባታ ብቻ የሚተዳደሩ ናቸው። ይህም ፊሽንግን የሚጨምር ነው ማለት ነው። አብዛኛው የኦሞቲክ ህዝቦች የብረት ስራ፣ የተለያዩ የአንጥረኝነት የእጅ ስራዎችን በመስራት ይታወቃሉ። ህዝቦች በአብዛኛው ጥቅጥቅ ብሎ የማይኖሩባቸው ሰፋ ብሎ በሚኖሩባቸው በምዕራብ ዝቅተኛ አካባቢ ላይ ዶሚናንት የሆነ ኢኮኖሚክ አክቲቪቲ ፓስቶራሊዝም ነው። ፓስቶራሊዝም እንግዲህ ረባዳ ቦታ ላይ የሚኖሩት እነዚህ ህዝቦች የተለያዩ ከብቶችን፣ ፊሽንግን፣ የተለያዩ አክቲቪቲዎች ላይ ኢንቮልቭ ያደርጋሉ። ከዚህም በተጨማሪ የተለያዩ የግብርና ምርቶችን ያመርታሉ። እንደ ለምሳሌ ማሽላ፣ ዘንጋዳ ወይም ደግሞ ጥጥ የመሳሰሉትን ያመርታሉ ማለት ነው። ይህ በሱዳን እና በኢትዮጵያ ድንበር ላይ ከጥንት ጀምሮ የሚመረት ምርት ነው። ኒሎት የሚባሉት ደግሞ በአባይና ባሮ አኮቦ ወንዝ ላይ መሰረት በማድረግ የተለያዩ የግብርና አክቲቪቲዎችን የሚያደርጉ ናቸው። የማሽላ በአብዛኛው እዚህ አካባቢ ዋና ምግባቸው ተደርጎ ይወሰዳል። አብዛኛው የኒሎቲክ ህዝቦች ደግሞ በከብት ማርባት ይተዳደራሉ። ከብትን ደግሞ እንደ ትልቅ ዋጋ ወይም ደግሞ ከፍተኛ ቦታ የሚሰጡት ነው። በርታና ኒሎት የተለያዩ ኒሎት ማህበረሰቦች በንግድና በተለያዩ አጋጣሚዎች እርስ በራሳቸው ኮንታክት እያደረጉ የሚኖሩ ህዝቦችን ያቀፈ ነው። ፖይንት 4 ሪሊጅን ኤንድ ሪሊጂየስ ፕሮሰስ። ፖይንት 4.1 ኢንዲጂነስ ሪሊጅን። ኢንዲጂነስ ሪሊጅን የምንለው ሀገር በቀል ሃይማኖት ማለታችን ነው። የኢትዮጵያና ሆርን አካባቢ የራሳቸው የሆነ ሀገር በቀል ሃይማኖት አላቸው። እነሱንና ሱፕሪም ቢንግ የሚባለው ወይም እግዚአብሔር የሁሉ የበላይ የሆነውን አካል የሚያምኑበት። ይህ ደግሞ ክርስትና፣ እስልምና የመሳሰሉ ሃይማኖቶች ከመተዋወቃቸው በፊት የነበረ ነው ማለት ነው። ለየት የሚያደርጋቸው ሁሉም በአንድ እግዚአብሔር ሁሉም በሚችል ፈጣሪ የሚያምኑ መሆናቸው ነው። ይህ ሱፕሪም ቢንግ ደግሞ በተፈጥሮ ላይ የሚገለጽ እነሱን የሚያገናኙ ደግሞ ኢንተርሚዲየሪ ወይም ደግሞ መካከል ላይ ያሉ መንፈሳዊ ሰዎች አሉ። ከነሱ ጋር እግዚአብሔርና ሰዎችን ያገናኛል ማለት ነው። ከነዚህ ኢንዲጂነስ ሪሊጅን መካከል አንደኛው ዋቄፈና የሚባለው ነው። ዋቄፈና በኦሮሞ ማህበረሰብ የሚመለክ የሃይማኖት ስርዓት ነው። ይህ ደግሞ መሰረት ያደረገው ዋቃ ላይ ነው። ዋቃ ሱፕሪም ቢንግ ነው። ሁሉን የሚችል ሁሉን የፈጠረ የሚመለክ ፈጣሪ ነው። ዋቃ በመንፈስ ይገለጣል። ይህም አያና ይባላል። የተለያዩ መንፈሶች አሉት። ለምሳሌ አባድር ወይም ደግሞ ዳጫ ይባላል። ይህ ደግሞ የመሬትን ለምነት የሚጠብቅ ነው። አቴት የሚባለው ደግሞ ሴቶችና እንስሳቶች እንዲራቡ የሚያደርግ ነው። አዋይ ወይም ደግሞ ቲያና ይባላል። ይህ ደግሞ የቅድስና መንፈስ ነው። ባላስ የሚባለው ደግሞ የማሸነፍ መንፈስ ነው። ጫቶ ወይም ደግሞ ዶራ የሚባለው ደግሞ የዱር እንስሳቶችን የሚጠብቅ ነው። ጊጂራ ወይ ደግሞ ናቢ የሚባለው ደግሞ የእናቶችና የአባቶች መንፈስ ነው። ጃሪቻ የሚባለው ደግሞ የሰላም መንፈስ ነው። ቃሳ የሚባለው ደግሞ የፈውስ መንፈስ ነው። በዚህ ሃይማኖት ውስጥ ወይም የሃይማኖት ስርዓት ውስጥ ደግሞ ስለ ጎስት ወይም ደግሞ ኢከርታ የሚባል ስርዓት አለ። ይሄ ምንድነው? አንድ ሰው ከሞተ በኋላ ወይም ደግሞ ከመሞቱ በፊት እሱን የሚከበው መንፈስ አለ። ያ መንፈስ ስለራሱ የሚናገር ነው። ከዚህ በተጨማሪ ደግሞ የምስጋና ቀን የሚባል ኢሬቻ አለ። ኢሬቻ ፈጣሪን ስለሰጣቸው ነገር የሚያመልኩበት ነው። ይሄ ከአዲስ ዓመት የሚከበረው ቢርቦ ከሚባሉ በተጨማሪ ነው። በዚህ ስርዓት ውስጥ ደግሞ ቃሉና ቃሊቲ የሚባሉ አገልጋዮች አሉ። ቃሉ የሚባለው ወንድ ነው። ቃሊቲ ደግሞ የሴት አገልጋይ ናት። እግዚአብሔርና ዋቃንና ህዝቦችን የሚያገናኙ ናቸው። ቃሉ ወይ ደግሞ ወንዱ የእግዚአብሔር
የእግዚአብሔር አገልጋይ የሚኖረው ከፍታ አካባቢ ዛፍ አካባቢ ነው እና ሮብና አርብ የእግዚአብሔር መንፈስ ይወርድበትና ሰዎችን ያገለግላል። በዚህ በገዳ ሲስተም ውስጥ ሰዎች ቅድስና ለመቀበል ፒልግሪሜጅ ያደርጋሉ ወይም ቅዱስ ጉዞ ያደርጋሉ። ከቃሉ ወይም ደግሞ አባ ሙዳ ከሚባል ከፍተኛ የሆነ መንፈሳዊ አገልጋይ ወይም መሪ ወይ ደግሞ እንደ ቄስ አይነት እንደ ኢማም አይነት ነገር ነው ይሄ። ስለዚህ አባ ሙዳ የሚባለው ወይም ቃሉ ጭንቅላቱ ላይ የሚያደርገው እንደ ኮፍያ አይነት ነገር አለ። ኮፍያው ጥቁር ቀይና ነጭ ነው። መደቡ ጥቁሩ ፕሪአክቲቭ ላይፍን ያመለክታል ወይም ደግሞ አክቲቭ ንቁ ከሆነው የሰው ልጅ ህይወት ቀደም ብሎ የነበረውን ህይወት የሚወክል ነው። ቀዩ ደግሞ አክቲቭ የሆነውን ወይም ደግሞ ሉባ የሚባለውን ይወክላል። ነጩ ደግሞ ፖስት አክቲቭ ላይፍ ወይም ደግሞ ንቁ ከሆነ ህይወት በኋላ ያለውን ይወክላል። ኦሮሞ ማህበረሰብ ውስጥ ዋቃ ማለት እግዚአብሔርን የሚወክል እንደመሆኑ ሀዲያ ውስጥ ደግሞ ዋ ይባላል። ዋ ማለት ስለዚህ ሱፕሪም ቢንግ ሁሉን የፈጠረ ከሁሉ በፊት የነበረ ተብሎ ይታሰባል ወይ ይታመናል። ዋ አይኖቹ ፀሐይና ጨረቃ ናቸው። የተለያዩ መንፈሶች አሉ። አንደኛው ጃራ ይባላል፣ ወንዶችን የሚጠብቅ መንፈስ ነው። ኢዶታ የሚባለው ደግሞ ሴቶችን የሚጠብቅ መንፈስ ነው። የተለያዩ መስዋዕቶችንና ጸሎቶችን በአውሰላ ቀዳኔና ዋሪቅ አማካኝነት ይሰበሰባል። በሀዲያ ማህበረሰብ ውስጥ አንደኛው ጎሳ ዋርቂሚኔ የሚባለው ዝናብ ማዘነብ የሚችለው ጎሳ ነው። የተለያዩ ስርዓቶች አላቸው። ፋንዳኖ በመባል ይታወቃል። ሀዲያ ማህበረሰብ ከእግዚአብሔርና እርስ በራሳቸው የሚያደርጉበትን ግንኙነት የሚያሳይ ነው። ከምባታ ውስጥ ደግሞ ነጊታ ወይ ደግሞ አሪቾ መገኖ ይባላል ወይ ደግሞ ስካይ ጋድ ቅድም ዋቃ እና ዋ ብለን ለኦሮሞና ለሀዲያ ብሔረሰብ የሰጠነው መጠሪያ ነው። በዚህ በከምባታ ውስጥ ደግሞ ነጊታ ወይ ደግሞ አሪቾ መገኖ የሚሉት ስካይ ጋድ ወይ ደግሞ ሁሉን የፈጠረ ማለታቸው ነው። በጌዴ ውስጥም በተመሳሳይ መልኩ መገኖ የሚባለው እግዚአብሔር የሚለውን የሚወክል ነው። የምስጋና ቀን ደግሞ ደራሮ የሚባል አላቸው። ኮንሶ ውስጥ ደግሞ ዋቃ የሚባል እንደዚሁ ሱፕሪም ጋድ የሚለውን የሚወክል ነው። በአገው ደግሞ ዲባን ይባላል። ይህ ስካይ ጋድ ወይም ደግሞ ሁሉን የፈጠረው እግዚአብሔር ሰማይ ላይ ያለ እግዚአብሔር ለማለት። ጉራጌዎች ደግሞ የራሳቸውን እግዚአብሔር ወይም ደግሞ ሱፐርናቹራል ፎርስ ያለው ኃይል ዋቃ ብለው ነው የሚጠሩት። ያሞች ደግሞ ሄኦ ይሉታል። ሶላ የሚባለው ጎሳ ደግሞ ከፍተኛ የሆነ አደራ ወይም ደግሞ ኃላፊነት ያለው ነው ይህን ሃይማኖት ስርዓት ለማገልገል። ሰዎቹ ደግሞ ቄሶቹ ሞጎስ በመባል ይታወቃሉ። ኮንታዎች ዴቾ የሚሉት ነው ሱፐርናቹራል ቢንጋቸውን ወይ ከሁሉ የበለጠ ኃይል ያለው እግዚአብሔር የሚሉትን። ወላይታ ደግሞ ጦሳ ይሉታል ይህንን ሱፐርናቹራል ፎርስ ያለውን ኃይል። የተለያዩ መንፈሶችም አሉ። ለምሳሌ ታዋ አዋ የሚባለው ወይ ደግሞ ሞይትሊያ የሚባለው የአባት መንፈስ ነው። ሳውና የሚባለው ደግሞ የፍትህ መንፈስ ነው። ወንቦ የሚባለው ደግሞ የዝናብ መንፈስ ነው። ሚቾ የሚባለው ደግሞ የፍየል መንፈስ ነው። ኔጎ የሚባለው የበግ መንፈስ ነው። ኩቹሩዋ የሚባለው ደግሞ የአደጋ ጊዜ መንፈስ ነው። ጎምሹራ የሚባለው ደግሞ የጦርነት መንፈስ ነው። ሞይትሊያ የሚኖርበት ቦታ ዱፉዋ በመባል ይታወቃል። ጦሳን የሚያመልኩ የወላይታ ማህበረሰብ በየዓመቱ የሚያከብሩት መንፈሳዊ ሃይማኖታዊ ፕሮግራም አላቸው። ይህም የሚካሄደው በግንቦት ወር መጨረሻ እና በሰኔ ወር መጀመሪያ ላይ ነው። የተለያዩ መስዋዕቶችን ከምርቶቻቸው በማቅረብ ክብረ በዓላቸውን ያደርጋሉ። ሰዎች ለማምለክ የተለያዩ ቦታዎች ይገናኛሉ። የተለያዩ ስያሜዎችን ይሰጣሉ እንደየ ንዑሳን ማህበረሰብ አጠራር። ለምሳሌ ዶንጓ ሊባል ይችላል ያ ቦታ፣ ወይ ደግሞ ሳይካሞሬ ሊባል ይችላል፣ ወይ ደግሞ ፎዳ ኮርፖ ሊባል ይችላል፣ ወይ ደግሞ ከሲጋ ሊባል ይችላል ማለት ነው። የወላይታ ማህበረሰብ በጦሳ የሚያመልኩት ሰባዝ ደይ ወይ ደግሞ የሰንበት ቀን የሚባል አላቸው። ይህም ጫጋና በመባል ይታወቃል። ይህ ደግሞ ለምንድን ነው? ምርቶቻቸው በተለያዩ ነገሮች እንዳይበላሹባቸው የሚጠብቅላቸው እንደሆነ በማመን ነው። እንዲሁም ደግሞ ጥጃ በቤታቸው ያስቀምጣሉ። ይህ ጥጃ የዕጣ ፈንታ ምልክት ተደርጎ ይቆጠራል። ስለዚህ እያንዳንዱ ሰው ባካ የሚባል ጥጃ በቤቱ ያስቀምጣል። ሰዎች ኃጢአት በሚሰሩበት ወይ ደግሞ ጥፋት በሚያጠፉበት ጊዜ ራሳቸውን ያነጻሉ። የራሳቸውን የሚያነጡበት ቅጠል ደግሞ አዴም ተባል ይታወቃል። የሃይማኖታዊ ስርዓትን የሚያከናውኑ ሰዎች ሄራቹዋ ይባላሉ። እነዚህም ይህን ስርዓት የሚያከናውኑት ቤቻ ወይም ደግሞ ኬራይዘ በሚባል ቤት ውስጥ ነው። ከፍቾ የሚባል ማህበረሰብ የእሱን እግዚአብሔር ወይም ሱፕሪም ቢንግ የሚለውን የሮ ብሎ ይጠራዋል። መንፈሱም ኤኮ ይባላል። ይህን መንፈስ የሚቀበለው ሰው ደግሞ አላሞ ወይም ደግሞ ኢኮናዮ በመባል ይታወቃል። የሁሉ መንፈስ አባት የሚባለው ዶቺ ወይ ደግሞ ድሄ ታቴኖ በመባል ይታወቃል። እሱን የሚቀበለው ሰው ደግሞ ዳቺናዮ ወይም ደግሞ አብዴችኖ አብዴ ጉዲኖ በመባል ይታወቃል። የሚኖረውም አዲዮ ነው። የተለያዩ መንፈሶች አሉት። እነዚህ መንፈሶች ለምሳሌ ምርት የሚሰበሰብ መንፈስ ከሆነ ኮሎ በመባል ይታወቃል። የመስዋዕትነት መንፈስ ደግሞ ዴጆ በመባል ይታወቃል። የመሬትና የቦታ መንፈስ ደግሞ ሾዌ ኮሎ እና ደግሞ ዱዴ ቦሮ በመባል ይታወቃል ሪስፔክቲቭሊ። የተለያዩ ሎካል ወይም ደግሞ አካባቢያዊ መንፈሶች አሉ። ይህም ደግሞ ከፍቾ የተለያዩ ጎሳዎች አሉት። እነዚህ ጎሳዎች የራሳቸውን መንፈስ በተለያየ ስያሜ ይጠሩታል። ለምሳሌ ቻና የሚባለው ዶሞቺቺ ብሎ ይጠራል። ይህ መንፈስ ሻርዳ የሚባለው ደግሞ ያፎርቺ የሚባል መንፈስ አለው። ኦዶ የሚባሉት ደግሞ ወጎዶቺ የሚባል መንፈስ አለው። እንዲሁም ደግሞ ያቴቾ የሚባሉት ደግሞ ጌፕቴቶ ወይም ደግሞ የኮረብታዎች ንጉስ ብሎ ይጠሩታል። ዱጎ ክላን የሚባሉት ደግሞ የተለያዩ መንፈሳዊ ስርዓቶችን ያከናውኑ ነበረ ወይም ያከናውናሉ። አሁን ቦሮ ሽናሻ የሚባሉት ማህበረሰብ
ማህበረሰቦች ደግሞ የእነሱን እግዚአብሔር ኢቃ ብለው ነው የሚጠሩት። ሁሉን የፈጠረውና ሁሉን የሚያስተዳድረው ብለው ነው። የተለያዩ ሃይማኖታዊ ስርዓቶች አሏቸው፣ ጸሎቶች አሏቸው። ድርቅን፣ ረሃብን፣ ጎርፍን፣ በሽታን፣ የመሬት መሸርሸርን የመሳሰሉትን እንዲያስቀርላቸው። ለምሳሌ ጉራሻቃ የሚባለው ሃይማኖታዊ ስርዓት ወይም ጸሎት እንስሳቶችን በማረድ እግዚአብሔርን ማህበረሰቡ እንዳለ እንዲኖር እንዲጠበቅ የሚያደርጉበት ነው። ሾዴዴና የሚባለው ደግሞ እንዲሁ እንስሳትን በማረድ የተለያዩ በሽታዎች እንዳይመጡ የሚጸልዩበት ስርዓት ነው። ማሮዋ ሹካ የሚባለው ደግሞ ስርዓት ልጆቻቸው ከበሽታና ከተለያዩ ችግሮች እንዲርቁ፣ ሀብታም እንዲሆኑ፣ ጥሩ ነገር እንዲያጋጥማቸው የሚጸልዩበት ስርዓት ነው። የማህበረሰቡ ትላልቅ ሰዎች እየተመረጡ ጸሎትን ያደርጋሉ። በተለይ ደግሞ ኢኖሮ፣ ኢንዲዎ፣ ዶዋ የሚባሉ የማህበረሰብ ክፍሎች ትላልቅ ሽማግሌዎች ወጥተውባቸው የሚመርቁባቸው ጎሳዎች ናቸው። ኒዌር የሚባለው ጎሳ ደግሞ የእሱን እግዚአብሔር ኮትናሂል ብሎ ይጠራዋል። ይህም ደግሞ የገነቱ እግዚአብሔር ለማለት ነው። እግዚአብሔር መገለጫው በዝናብ፣ በመብረቅ፣ በብልጭልጭታ በመሳሰሉት ነው። ቀስተ ደመና የእግዚአብሔር የአንገት ሐብሉ ነው ብሎ ያምናሉ። እግዚአብሔር በፀሐይና በጨረቃም ይገለጣል። ዊው የሚባል መንፈስ አለ። ይህ መንፈስ የጦርነት መንፈስ ነው። የኒዌር ሰው እንግዲህ ሲሞት እስትንፋሱ ወደ እግዚአብሔር ይሄዳል። ሰውነቱ መሬት ላይ ይቀራል። ነፍሱ ደግሞ ትኖራለች። ስጋው ከነፍሱ ሲላቀቅ በሬ ይታረዳል። በዚህም አማካኝነት ነፍሱ ወደ ሰማይ ይሄዳል ማለት ነው። ባህላዊ እምነቶች ወይም ደግሞ ኢንዲጂነስ ሪሊጅን የሚባሉት ከክርስትናና ከእስልምና ጋር በመደባለቅ ይመለካሉ ወይም ደግሞ ፐርፎርም ይደረጋሉ። ይህ ደግሞ ሲንክሪቲዝም በመባል ይታወቃል።